ሰላም ሰላም እንዴት አላችሁ? እንዴት ከረማችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እኔ እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። ጓደኞቼ ዛሬ እንግዲህ የማወራላችሁ የጸጉሬን ወይም ደግሞ የሽበቴን ሚስጥር ነው። በተለይ ደግሞ ይሄ ለብዙዎቻችሁ ትልቅ ምክር ትልቅ ማስጠንቀቂያ ይሆናል ብዬ ስለገመትኩኝና ስላሰብኩኝ ነው ይሄንን ነገር ልነግራችሁ የፈለኩት። ሽበት ያለባችሁ ሽበት እየወጣባችሁ እየጀመራችሁ ያላችሁ ሰዎች ልትወስዱት የሚገባችሁን ጥንቃቄ ነው ልነግራችሁ የፈለኩት ወይም ደግሞ ልነግራችሁ የመጣሁት። መቼም ሽበት ማለት ብዙ ፈቅደን የምንቀበለው ነገር አይደለም ፈቅደን የምንቀበለው ነገር አይደለምና በእኔ የደረሰ በእናንተም እንዳይደርስ ነው እንግዲህ ልነግራችሁ የወደድኩት ማለት ነው። ሽበት ሲወጣብን ያንን ሽበታችንን ለማጥቆር የምናደርጋቸው የምንቀባቸው ኬሚካሎች አሉ። ያው የሚታየን ለጊዜው የጸጉራችንን መጥቆር ነው። ከዛ ባሻገር ግን የሚያመጣብን ነገር ብዙ ነገር አለ። በቅድሚያ ግን ለቻናሌ አዲስ የሆናችሁ ሰዎች ምክር ቲዩብን ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውንም ስትጀምሩ ላይክ በማድረግ ጀምሩ። ሰምታችሁ አድምጣችሁ ስጨርሱ ደግሞ ሀሳብ አስተያየት ካላችሁ ኮሜንት መስጫው ስር አስቀምጡልኝ። እንግዲህ ይሄ የምትመለከቱት የምታዩት ጸጉር የኔ ጸጉር ነው ማለት ይሄ የምታዩት ጸጉር በሙሉ ነጭ ጸጉር ነው። ሽበት ነው፣ በአጠቃላይ ሽበት ነው። ያው ይሄኛው የጠቆረው በቀለም ነው። አሁን ባለሁበት እድሜ የኔ ጸጉር ሙሉ ለሙሉ እንደዚህ ሽብት ብሎ ወይም ደግሞ ነጭ ሆኖ የሚያልቅበት እድሜ ላይ አይደለም ያለሁት። ምናልባት ከዚህ በፊት እንደሚታወቀው አሁን ሽበት ህፃናትም ላይ እየበቀለ ነው ያለው። ከሽበት ጋር የሚወለዱም ሰዎች አሉ፣ እኔ ገጥሞኛል። እና ከዚህ በፊት ያው ሽበት ይጀምራል ተብሎ የሚታሰብበት እድሜ አለ። ሽበት በዚህ ጊዜ ሊጀምር ይችላል ተብሎ የሚገመትበት እድሜ አለ። ግን ደግሞ ያው በተለያየ ምክንያት ምናልባት ከዘር በሆነ ምክንያት እንዲሁም ደግሞ በአንዳንድ ኬሚካሎች ምክንያት ሽበት ደግሞ በጣም በልጅነት ጊዜ ይጀምራል። እኔ ለምሳሌ በ17 ዓመቴ ነው ሽበት የጀመረኝና በጣም የማስታውሰው ምንድነው ልክ በ17 ዓመቴ እዚህ አናቴ ሽበት ነበረብኝ። እኛ ቤታችን የዘር የሆነ ሽበት አለ ማለት ከዘራችን የሆነ ሽበት አለና ቤታችን ሁላችንም ሽበታሞች ነን። እንግዲህ የዘር የሽበት ማዕበል ልበለው የሽበት ማዕበል እኛ ቤት አለና ምን ለማለት ፈልጌ ነው፣ ሽበት በተለይ ሴቶች ላይ ሲሆን ብዙ ውበት አይኖረውም። ያለ እድሜ ሲሆን ብዙ ውበት አይኖረውም። ለፊታችን የሚሰጠው መልክም ደስ የሚል አይደለም። ፊታችንን ያጎሰቁላል። ስለዚህ ያንን ነጭ የሆነውን ሽበት በተለያየ አይነት ነገር ደብቀን ወይም ደግሞ አጥፍተን ጊዜያዊ የሆነ ጥቁረትን ሰተን መስጠታችንን ነው እንጂ የምንመለከተው ከዛ ባሻገር ይዞብን የሚመጣው ነገር ምን እንደሆነ አናቅም። ማለት እንደነገርኳችሁ በ17 ዓመቴ ሽበት ነበረ። በ24 ዓመቴ ደግሞ አናቴ ላይ እጅግ እጅብ ያሉ ሽበቶች ነበሩኝና በጣም በሚገርም ነገር እኔ ታዮች ውስጥ እያለሁ ነው ለሽበቴ ማጥፊያ ቀለም መቀባት የጀመርኩት። በዛን ወቅት ምንም የሚገባ ምንም የምናውቀው ነገር የለም። ያው ነጭ ሽበትን ጥቁር እንዲሆንልን ስለምንፈልግ ያገኘነውን አይነት ቀለም እንቀባለን። ደግሞ ቀለም ያው ይታወቃል ኬሚካል አላቸው። ይሄ ኬሚካል ደግሞ ጊዜያዊ የሆነ ጥቁረትን ይሰጥና ነገር ግን ሽበት ማለት የሽበታችንን ፍጥነት እየጨመረው ነው የሚሄደው። ወይም ደግሞ ጥቁር ጸጉር የሚያበቅለውን ያንን ሜላኒን የሚባለውን ምንድነው የሚባለው እየጎዳው ይሄዳል። እያዳከመው በሄደ ጊዜ ያ ሜላኒን ጥቁር ጸጉር የሚያበቅለው ያ ህዋስ
ጥቁር ቀለም ማመንጨትን ባቆመ ጊዜ ወይም ደግሞ ማቆም ይጀምራል። ከዛ በኋላ እኛም እየደጋገምን እየተቀባ ነው ስንሄድ በአጠቃላይ ምን ይሆንብናል ማለት ነው? ሽበታችን እጅግ በጣም እየጨመረ እጅግ በጣም እየበዛ ነው የሚሄደው። ምክንያቱም የምንቀባቸውን ቀለሞች መርጠን አይደለም የምንቀባው። ኬሚካል ቀለሞች በአብዛኛው በሚባል ሁኔታ ኬሚካል ያለባቸው ቀለሞች ናቸው። አሁን ነው ኬሚካል የሌለው ቀለም እንዳለ እየሰማን የመጣ ነው። ማለት እኔ ፀጉሬ ሙሉ ነጭ ሆኖ ካለቀ በኋላ ነው ኬሚካል የሌለው የፀጉር ቀለም መኖሩን የሰማሁት። ከዚህ በፊት ግን ያገኘሁበትን ቀለም እቀባ ስለነበረ ለፀጉሬ የመንጣት ፍጥነት ምክንያት የሆነልኝ ምንድነው? የምቀባቸው ኬሚካል ነክ የሆኑ የፀጉር ቀለሞች ናቸው። እና ብዙዎቻችን ይሄኛው ነገር የምናውቅ አይመስለኝም። ማለት ለፀጉራችን ጥቁረት ለነጩ ፀጉራችን ጥቁረት ብለን የምንቀባው የፀጉር ቀለም የባሰ ግን ፀጉራችንን እያነጣብን እንደሚሄድ የምናውቅ ሰዎች በጣም ጥቂቶች ነንና ለመናገር የፈለኩት ነገር ምንድነው? ገና ሽበት እየወጣባችሁ የትኛው እድሜ ላይ ሆኑ ሽበት እየመጣባችሁ ያላችሁ ሴቶች ወንዶችም በተቻላችሁ መጠን ቀለም ፀጉራችሁን ባታስነኩ። ቀለም የሚባልን ነገር ጥቁር ቀለም ፀጉር እንዲሆንላችሁ ቀለም የሚባልን ነገር ፀጉራችሁን እንዳታስነኩ ትመክራችኋለሁ። እኔ ብዙ ጊዜ እንደዚህ ጥቃቅን ሽበት ያለባቸውን ልጆች ባገኘኋቸው ቦታና ስፍራ የመመክራቸው ነገር ያንን ነው። በቃ ቀለም የሚባል ነጭም ይሁን ጥቁርም ይሁን ቀይም ይሁን ወይም ብራውን የትኛውንም ኬሚካል ነክ የሆኑ ቀለሞችን ፀጉራችሁ ላይ ባታስነኩ፣ ጭንቅላታችሁ ላይ ባታስነኩ ብዬ እመክራለሁ። ምክንያቱም አሁን ልንደብቀው የፈለግነው ሽበት የባሰ እንዲፈላ የባሰ እየጨመረ እንዲሄድና ጭንቅላታችን ጥቁር ፀጉር ማብቀል እስከማይችል ድረስ እናደርሰዋለን እኛው በራሳችን ማለት ነው። ለፀጉሬ ይህን ያህል መሸበት ትልቁን ምክንያት ወይም ደግሞ ትልቁን ሚና የተጫወትኩት እኔ ነኝ። ለምንድን ነው? እኔ ጊዜያዊው ነገር ስለሚታየኝ በቃ ጥቂትም ቀን ቢሆን ጥቁር ብሎ ፀጉሬን ማየት ስለምፈልግ በነጭ ፀጉር ከስር በበቀለ ቁጥር ፀጉሬን ጥቁር ቀለም እቀባው ነበርና ያ ቀለም ግን እንደምታዩት ሁሉንም ፀጉሬን ነጭ አድርጎታል ማለት ነው። ስለዚህ እባካችሁ በየትኛውም የእድሜ ደረጃ ያላችሁ ወንዶችም ሴቶችም ሽበት አለብን ብላችሁ ምንም አይነት ኬሚካል ነክ የሆነ ቀለም ፀጉራችሁን አታስነኩ። ነገር ግን ኬሚካል የሌላቸው ቀለሞች ግን እንዳሉ እየተሰማ ነው ያለውና እነዛን ኬሚካል የሌለባቸውን ቀለሞች በጣም ውድ ነው የሚሆኑት። ፈልጎ ያንን መቀባት ቢቻል ጥሩ ነው። አሁን ግን ሽበትም ራሱ ውበት እየሆነ ወይም ደግሞ እንደ ፋሽን እየተለመደ እየመጣ ያለ ይመስለኛልና እንደው ሽበታችንን ዝም ብለን እንደ ውበት ብንጠቀምበት ብዬም አስባለሁ። እንዳልኳችሁ እኛ ቤት ሁላችንም ያው ሽበታሞች ነን። እንደውም እኛ ቤት ከወንድሞቼ መካከል አንዱ ከሁለት ሽበት ጋር ተወልደዋል እና የዘር ሽበት ነው እኛ ቤት ያለው በቃ ከዘር የመጣ ሽበት ነው። ግን ያንንም ለማጥፋት ስንል ብዙዎቹ ማለት ሴቶቹ ያው ቀለም እንቀባ ስለነበረ የፀጉራችንን ንጣት እጅግ በጣም አፋጥነነዋል። በቃ ሳናቀው ፍጥን ብሎብን በቃ ነጭ ፀጉር ነው ያለን ማለት ነው። ይሄ የምትመለከቱት ፀጉሬ ቀለም ያጠቆረው ፀጉር ነው። ቀለሙ ኬሚካል ከመሆኑም የተነሳ ደግሞ ጭንቅላታችንም ይጎዳል። ብዙ ጊዜ ይህንን ቀለም የምንቀባ ሰዎች የጭንቅላታችን ቆዳ እንደማይቀቡት ቀለም እንደማይቀቡት አይነት ቆዳ አይደለም። አሁን የጭንቅላቴ ቆዳ ወደ ቀይነት የሚያደላ ነው እና ጭንቅላታችን ላይ ቆዳችን ላይ የሚፈጥረው ነገር አለ። አልፎም እንደኔ ግምት አይናችንም ላይ የሚፈጥረው ችግር እንዳለ ይገባኛል። እኔ በራሴ በየትኛውም ነገር እንትን ያልኩት አይደለምና አይኔ ብዙ እንትን እላለሁ ለማየት ቸገራለሁ። በመነጽር ነው የምጠቀመውና ምናልባት ጭንቅላቴ ላይ የማደርገው ቀለም ይሆን ለአይኔ ጉዳት እንዲሆን ወይም ደግሞ በደንብ ማየት
እንዲሳነኝ ያደረገው የሚል እንትኑ አለኝ እኔ በራሴ ማለት ነውና ኬሚካል ነክ የሆኑ ቀለሞች ብዙ ጉዳት አላቸውና ሽበት ወጣብን ብላችሁ ባካችሁን ቀለም ጸጉራችሁ ላይ አታድርሱ፣ አታስነኩና የጸጉሬ የእንደዚህ ሁሉም ጸጉሬ ነጭ የመሆኑ ሚስጥር የኬሚካል ይዘት ያላቸው የጥቁር የጸጉር ቀለሞችን እቀባ ስለነበረ እነዚያ ቀለም ነው ጸጉሬ እንደዚህ ሙሉ ለሙሉ እንዲሸበት ያደረገውና ይችን ምክር ልሰጣችሁ ፈልጋለሁ። በየትኛውም እድሜ ደረጃ ያላችሁ ልጆች እባካችሁ ትንሽ ሽበት ሲወጣባችሁ ቀለምን ለመቀባት አትሩጡ። ሁሉም ጸጉራችሁ ሽበት ሆኖ እንደዚህ በጣም ነው የምትቸገሩት፣ እጅግ በጣም ነው የምትቸገሩትና ምክሬን በዚህ መልኩ ልለግሳችሁ ብዬ ነው። ስላዳመጣችሁ እጅግ አድርጌ አመሰግናለሁኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮመንት መስጫው ላይ አስቀምጡልኝ። አመሰግናለሁ።